ሁሌ መማር ሁሌ ጉባኤ ረቡ በመጣ ቁጥር እሺ ምንድነው ያመጣነው ለውጥ? ራሳችን ላይ ብቻ አይደለም ወደ ሌሎችን ፈቀቅ ማለት መሄድ ሰው መስራት። አሁን ተሰብስበን እንዲያና እንዲያል እየተንጫጫን ያለ ነው አይደለም። ወደ ጥንተ ነገራችን መምጣት መመለስ አለብን። ሰው መስራት እንዴ ማታ ልጆቻችሁ ላይ ሀብለ ሰረሰራቸውን ይሄንን የጀርባ አጥንታቸውን የሚያጣምሙበትን ጌም እየሰጣችሁ እጆቻቸውን ወደ እግዚአብሔር ከሚዘረጉ ይልቅ ስክሮል ያረጉ ቲክቶክ የሚጫወቱባቸው ምንም ማትለውጡባቸውን የፖለቲካና የዓለም ጉዳዮች እየተከታተላችሁ ልባችሁን ዝቅ የምታረጉበትን እነዚህን የቴሌቪዥን ቻናሎች ከማሳየት ምንድነው ረብና ጥቅም ያገኘ ነው? እስኪ ተመልከቱ። ከልጆቻቸው ጋር የማይነጋገሩ ባሎቻቸውን የማያነጋገሩ ቁም ነገር ያለው ነገር በምሽት የማይዙ ዙሪያው የተበተኑ ሕፃናት ስንዴ ነው የሚሆኑት? አረም ነው የሚሆኑት? ነገር አክባሪ ነው ደፋሪ ነው የሚሆኑት? እጣን ነው የሚያሸቱት ወይስ ሺሻ ነው የሚያጨሱት? አሁን ልንነቃ ይገባናል። ለሁላችንም ነው የሚሆነው። ይልቁንም ገንዘብ ላላችሁ ብዙዎች የት ልጆቻቸው እንደሚያስተምሩ ተጨንቀዋል። ወጣቶችን ቼክ ማድረግ ትችላላችሁ። ጨዋ የነበረው ልጅ እኮ የሆነ ትምህርት ቤት ከገባ በኋላ ተበላሸብኝ፣ ሐሽሽ የጀመረው እዛ ነው ይሏችኋል። ሐሽሽ የማይጨስበት ጋጥ ወጥነት የማይበዛበት መረን የወጣ ልቅነት የሌለባቸው ትምህርት ቤቶች ስንዴዎቻችን ልንገነባ ይገባል። በቃ እንደዚሁ ነው ልጆቻችን የምናስበላው። ይሄንን ዓለም አረሙን መዋጥ ካለብን ወገኖቼ ስንዴ በማብቀል እንጠመዳ ምን ማለት ነው? ነገረ እግዚአብሔርን የሚማሩ ስለ እግዚአብሔርን የሚጠሩ ስለ መንፈሳዊው መንገድ የሚያስቡ የእግዚአብሔርን ቃል የሚታጠቁ ስነ ምግባራትን የሚያስተምሩ እነዚህን ትምህርት ቤቶቻችን እናጠናክራ። ወጣቶችን ቼክ ማድረግ ትችላላችሁ። ጨዋ የነበረው ልጅ እኮ የሆነ ትምህርት ቤት ከገባ በኋላ ተበላሸብኝ፣ ሐሽሽ የጀመረው እዛ ነው ይሏችኋል። ሐሽሽ የማይጨስበት ጋጥ ወጥነት የማይበዛበት መረን የወጣ ልቅነት የሌለባቸው ትምህርት ቤቶች ስንዴዎቻችን ልንገነባ ይገባል። በቃ እንደዚሁ ነው ልጆቻችን የምናስበላው። የታሉ ስነ ምግባራትን የሚያስተምሩ ጥብቅ ትምህርት ቤቶቻችን አሉ? ምዕመናን ለምንድን ነው ይህ ዓለም ልጆቻችን 8 ሰዓት በሚማሩባት በአስኳላ ትምህርት ቤት ጸሎት የሚከለከለው፣ የእግዚአብሔር ቃል የሚከለከለው፣ ነጠላ የሚከለከለው፣ ጾም የሚከለከለው ለምን እንደሆነ ታውቃላችሁ? እግዚአብሔር የሌለበት አውድ ለመፍጠር። ታዲያ እንደዚህ ይሆንን ነው እየተበላን የምንሄደው? አይደለም። ወላጆች ካላችሁ ልጆቻችሁን ወደ ሰንበት ትምህርት ቤት ታደርሳላችሁ። ልጆቻችሁን ከፈለጋችሁ ለእግዚአብሔር አደራ ትሰጣላችሁ። ክርስትና እንዲቀጥል ከፈለጋችሁ ሰንበት ትምህርት ቤቶችን ታጠናክራላችሁ። መንፈሳዊ ትምህርት የሚሰጡ ትልልቅ ዩኒቨርሲቲዎችን ማዕከላትን ትገነባላችሁ፣ ታግዛላችሁ፣ ትደግፋላችሁ። ወገኖቼ ይቅርታ አድርጉልኝ፣ በጣም ብዙ ገንዘብ ለትልልቅ ጉባኤያት ነው የምናወጣው። አቅምሶ ለመሄድ ጠቁሞ አይደለም። ብዙ ስራ የሚሰራው የእግዚአብሔርን ቃል የሚያስጠኑ የእግዚአብሔርን ቃል የሚሰንቁ የአብነት ትምህርት ቤቶቻችን፣ የሰንበት ትምህርት ቤቶቻችን፣ የመንፈሳዊ ኮሌጆቻችን ልጆቻችን በዚህ ውስጥ እንዲያልፉ ማድረግ አለብን። ከቻልን አቅም ያለን ሰብሰብ ብለን አሁን ይሄ ትምህርት ቤታችን እዚህ እናንተ የከፈታችሁት ትምህርት ቤት እንኳን እውነት ሰው ያፈራል። እግዚአብሔርን መፍራት የምር ገንዘብ ያደርጋሉ ነው? እንደ ካሪኩለም ብቻ ነው የሚያጠኑት ነው? ህይወታቸውን ጭምር የሚለውጡት
የት አለ ስንዴው? ስንዴ ማብቀያው ማዕከል የት አለ? እናንተ ወጣቶች የምር የእግዚአብሔርን ቃል የእውነት ነው የምትማሩት? አረሙን ለማጥፋት የምር ስንዴ ነው የምትሆኑት? ስንዴው ካልተዘራ እኮ አረሙ አይውጣው። ስንዴውን ካልዘራን እኮ አረሙ መዋጡ አይቀርም። ልጆቻችን ራሳችን። ስለዚህ ስንዴ ማብቀል ላይ እናተኩር። እውቀት ያለው ስነ ምግባር ያለው ይህቺን ዓለም ከምትመጣው ዓለም የለየ እውነትን ከሐሰት የሚያማልለውን ነገር የሚንቀው የዚህ ዓለም የዓይን አምሮት የልብ ምኞት የባለጸግነት መማለል የማሸንፈው ስንዴ ማብቀል አለብን። ስንዴ ማብቀል አለብን። ኋላ ኢየሱስ ማዕከላትን ገንብተን ማገገሚያዎችን ገንብተን መከራ ከመብላታችን በፊት ሱስ ውስጥ የማይገቡ የማይጠመዱ ለእግዚአብሔርና ለቤተ እግዚአብሔር ቅድሚያ የሚሰጡ ትውልድ ካላፈራን እመኑኝ እየተበላን ነው የምንሄደው። አሁን ተሰብስበን እንዲያና እንዲያል እየተንጫጫን ያለ ነው አይደለም። ወደ ጥንተ ነገራችን መምጣት መመለስ አለብን። ሰው መስራት እንዴ ማታ ማታ ልጆቻችሁ ላይ ሀብለ ሰረሰራቸውን ይሄንን የጀርባ ጥንታቸውን የሚያጣምሙበትን ጌም እየሰጣችሁ እጆቻቸውን ወደ እግዚአብሔር ከሚዘረጉ ይልቅ ስክሮል እያደረጉ ቲክቶክ የሚጫወቱባቸው ምንም የማትለውጡባቸውን የፖለቲካና የዓለም ጉዳዮች እየተከታተላችሁ ልባችሁን ዝቅ የምታረጉበትን እነዚህን የቴሌቪዥን ቻናሎች ከማሳየት ምንድነው ረብና ጥቅም ያገኘ ነው? እስኪ ተመልከቱት። ከልጆቻቸው ጋር የማይነጋገሩ ባሎቻቸውን የማያነጋገሩ ቁም ነገር ያለው ነገር በምሽት የማይዙ ዝርው የተበተኑ ሕፃናት ስንዴ ነው የሚሆኑት? አረም ነው የሚሆኑት? ነገር አክባሪ ነው ደፋሪ ነው የሚሆኑት? እጣን ነው የሚያሸቱት ወይስ ሺሻ ነው የሚያጨሱት? አሁን ልንነቃ ይገባናል። ለሁላችንም ነው የሚሆነው። ይልቁንም ገንዘብ ላላችሁ ብዙዎች የት ልጆቻቸው እንደሚያስተምሩ ተጨንቀዋል። የታሉ የቤተ ክርስቲያን የትምህርት ማዕከላት በትክክል ሰው ይገነባሉ? እናስብበት። ሰው እነሱ ባጠፉን መንገድ እኛ ማሸነፍ የለብንም። እኛ በተዋጥንበት ከዚህ በኋላ ምንድነው የምንሆነው? እየሄድን እነሱ የሆኑበት እኮ ነው ምነው ትዝታ፣ ታሪክ፣ ትውስታ፣ ሙዚየም፣ ቅርስ እንድንሆን ነው የምትፈልጉት? አይደለም። አሁን ስንዴ እናብቀል። ነግሬያችሁ ከሆነ አላውቅም። ሩሲያ የኮሙኒስት ርዕዮተ ዓለም ማቀንቀን ሲጀምሩ ስታሊን የሚባል ሰው ጳጳሳቱን አንድ ነገር አዘዛቸው። ምን አላቸው? የዚህ የኮሙኒስት አቀንቃይ ነው፣ ብዙ መከራ ጽንቶባቸዋል። ጳጳሳቱን ሰብስቦ ምን አላቸው መሰላችሁ? እንዲህ አላቸው፣ ወይ ትቀድሳላችሁ፣ ታቆርባላችሁ፣ ታጠምቃላችሁ፣ ሚስጥራተ ቤተ ክርስቲያን ትፈጽማላችሁ፣ ወይ ደግሞ ትሰብካላችሁ። ከሰበካችሁ ሚስጥራተ ቤተ ክርስቲያን መፈጸም አትችሉም። ሚስጥራተ ቤተ ክርስቲያን ከፈጸማችሁ ግን መስበክ አትችሉም። ከሁለት አንዱ ምረጡ አላቸው። ለቤተ ክርስቲያን አገልግሎት የሚቻል ይመስላችኋል? ይቻላል አይደለም? ያለ እምነት ያንን መፈጸም አይቻልም አይደል እንዴ? ያለ ሰባኪ ደግሞ ማመን አይቻልም። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው አይደል እንዴ? ያለ ሰባኪ ደግሞ መስማት አይቻልም። እንዴት ቆራቢ እንዴት አስቀዳሽ ያገኛሉ ስብከት ከሌለ? ሰበራት። ጳጳሳቱ እናቶችን ብቻ ሰበሰቡና አሉ፣ ስታሊን እንደዚህ ያለን ነው፣ ምን እናድርግ አሏቸው። ሱባኤን ያዛሉ። 2 ሱባኤ 14 ቀን ይዘው ተመለሱ። ከሱባኤው በኋላ እናቶች ምን ሐሳብ እንዳቀረቡ ታውቃላችሁ? ምን አሉ መሰላችሁ? ብፁዓን አበው እናንተ ቀድሱ፣ እናንተ አጥምቁ፣ እናንተ አቁርቡ፣ እኛ ልጆቻችንን እቤት ውስጥ እንሰብካለን አሉ። ሰምታችሁኛል? እኛ ልጆቻችንን ቤት ውስጥ እንሰብካለን፣ እናንተ መቅደሱን ክፈቱልን አሉ። ዛሬ የምታዩት አስፈሪ ባለግርማ ሩሲያ ፓርላማውን በምስለ ፍቅር ወልዳ ያጀበችው ሩሲያ የተገኛችው በእናቶች የቤት ውስጥ ስብከት፣ በአባቶች የመቅደስ ውስጥ ምስጢር ነው። ምንድነው የምታስተምሯቸው እናንተ?
በቃ እንደዚህ ነው የምንሆነው እንዴ? አባቶች አስቀዳሽ፣ ልጆችስ እስከ 5 ሰዓትና እስከ 6 ሰዓት ፍራሽ ውስጥ ተሟሟቂዎች፣ አባቶች ቆራቢዎች፣ ልጆችስ ሌላ ጫት ቤት ተመላላሾች፣ ወላጆች የእግዚአብሔርን ቃል ሰሚዎች፣ ልጆችማ የኳስ ሜዳ ዜና አድማቂዎች። ይሄ ክርስትናን ያስቀጥላል ብላችሁ አይደለም። አስተምሩ፣ ስበኩ፣ የትምህርት ማዕከላትን ደግፉ፣ አሰልጥኑ፣ ማሰልጠኛ ማዕከላትን ስሩ፣ ስንዴ አብቅሉ። ስንዴ ማብቀል ላይ ማተኮር አለብን። አሁን ይሄ ፈልፈላ መኖሪያ ነው ብላችሁ የምትንቁትን ሰንበት ትምህርት ቤት እንዳይኖር አግዙ። የጎደለ ነገር ካለ ሙሉ፣ የተጣመመ ነገር ካለ አቅኑ። ደስ የማይል ሽታ ካለ መዓዛ ሆናችሁ የህይወት ሽታ ሆናችሁ አጣፍጡ። ሰው ስሩ። ነቀፌታን፣ ትችትን ትተን ምን እናድርግ? እንደጋገፍና ስራ እንስራ። ቀረብ ብላችሁ ገብታችሁ ስሯ። ቤታችሁ ስበኳ። መንደራችሁ ውስጥ አገልግሏ። የሰነቃችሁትን የእግዚአብሔርን ቃል ለሌላ ማድርሷ። አንዳንዶችን ከሳት ነጥቃችሁ አውጧ። ስንዴ አብቅሏ። ስንዴ ሁኑና ስንዴ ዝሯ። ኑ አብረን ስንዴ እናብቅል። አሸናፊ ባለ ግርማ እንድንሆን ከፈለጋችሁ መርዙን የሚያረክስ ስራ እንስራ። ሁሌ መማር፣ ሁሌ ጉባኤ። ረቡዕ በመጣ ቁጥር እሺ ምንድነው ያመጣነው ለውጥ? ራሳችን ላይ ብቻ አይደለም፣ ወደ ሌሎችን ፈቀቅ ማለት መሄድ፣ ሰው መስራት። ጎርጎርዮስ ዘኑሲስ ኑሲስ ሲገባ በሞቴ መቅድሙን የታሪክ አንብቤያለሁ። ኑሲስ ሀገረ ስብከቱ ሲገባ 3 አባወሮች ብቻ ነበሩ ክርስቲያኖች ይላል። ሌሎቹስ አረማውያን ማያምኑ። 5 ትምህርትን ያስተማረው ኑሲስን ለቆ ሲወጣሉ 3 አባወራ ብቻ አረማዊ፣ ሌላውስ ክርስቲያን ለውጦት ሄደ። ወደኛ ከሚመጣው በላይ ወደ ሌላ የሚሄደው አይበልጥም። ለምን? ስንዴ መዝራት ላይ ትተናል። አንታገልም፣ ጨክነን አንታገልም። ቁርጠኛ ትውልድ አላፈራን። በተለይ እህቶች መስራት አለባችሁ። ተማሩና እናቶችም አባቶችም የሚከለክላችሁ ነገር እኮ የለም። እምትመንኑ መንኑ። ትምህርት ቤቶች አሉ፣ ግቡ። የእግዚአብሔርን ቃል ታጠቁ። ነጋዴዎችም በየመንገዱ በየሱቁ አግዙ፣ ደግፉ። ትላንት እንደምታደርጉት አይበቃም። ገና መች ተሰራ? ስንዴ አብቅሉ። በተለይ ትምህርት ቤቶች ላይ አተኩሩ። የኦርቶዶክሳውያን ትምህርት ቤቶች እኮ ያስፈልጉናል። ይኸውላችሁ የዚህ የአዲሱ ዓለም ስርዓት ኒው ወርልድ ኦርደር አጋንንትን በዚህ ዓለም ላይ ለማንገስ የሚጣጣረው ምክረ ሐሳብ ምን እንደሆነ ታውቃላችሁ? ላንብብላችሁ። መጻኢውን ለመቆጣጠር ይላል። መጻኢውን ለመቆጣጠር ውጊያው መሆን ያለበት ከህዝብ ትምህርት ቤቶች ነው ይላል። መማሪያ ክፍል መሆን ያለበት እንደሚሆነውም የድሮና የአዲሱ መጋጫ መድረክ ነው። እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከአዲሱ የሰብአዊነት እምነት ጋር እንዲጋጭ እናደርገዋለን ይላል። አቅጣጫቸው፣ ትኩረታቸው የት ነው? የህዝብ ትምህርት ቤቶች። ምዕመናን፣ ህፃናት፣ ወጣቶች እኮ ማለት ነው። ልጆቻችሁን ትልኳቸው አላችሁ እንጂ ምን ሆነው እንደሚመጡ ቼክ ታደርጓቸው አላችሁ። ጠፈር ተመራማሪ ያስመስላችሁ ብዙ ቦርሳ ጭቃችሁ ትሄዳላችሁ እንጂ በሰንበት ትምህርት ቤት አንድ ቀን እንዲውል ትልኩታላችሁ። ውጊያው መሆን ያለበት በህዝብ ትምህርት ቤቶች ነው። እዚያ ትምህርት መማሪያ ክፍል መሆን ያለበት ይላል መጋጫ መድረክ ነው ይላል። ምንና ምን? ያ ክርስትናውን ዓለም እኮ ነው ከክፋቶቹና ከመከራዎቹ ጋር ይላል። ከአዲሱ እምነት የሰብአዊ እምነት የነሱ እምነት ነው አዲስ እምነት ያመጣል። ከሱ ጋር መጋጫ መድረክ እናደርግባቸዋለን ይላል። ልጆቻችንን ከማጣታችን በፊት ብዙ ትምህርት ቤቶች ልንከፍት አይገባም። አረም የማይበቅልበት፣ መርዝ የማይበቅልበት፣ ጨዋነት የሚነክስበት፣ ያንን ጨዋነት የሚያመጣበት። ወዳጆቼ ነግረውኛል። ቁራኛ የሚል ፊልም በቅርቡ ይታይ ነበር ይላል። ኢትዮጵያ ውስጥ ያለውን አንድ ታሪክ ነው የሚያሳየው። ምንድነው? ገዳይና የሟች ቤተሰብ
ፍትህ ለማግኘት ጋቢያቸውን ቋጥረዋሉ። ረጅም ርቀት ፍትህ ለማግኘት ይጓዛሉ። ማንና ማን? ገዳይና ሟች። ምን አይነት ጨዋነት! እንደዚህ በጠራራ ፀሐይ መግደል በበዛበት ጨዋነት ተመልከቱ። በቀል የሌለበት የዋህነት ያለበት አብሮ እውነተኛ ፍትህ ርት ፈላጊነት። ምን አይነት ጨዋነት ነው! ይሄን ጨዋነት አትፈልጉም? ኑ አብረን ስንዴ እናብቅል። ይቅርታ አድርጉልኝ። ብዙም አሁን ብዙም ገንዘብ እንደዚህ አይደለም። ስንዴ ላይ ማተኮር ማብቀል